እንዴት እንደተዘረፍን ኑ እስኪ በቪዲዮ እናሳያችሁ። ይሄ የምታዩት ልጅ በጣም ኢኖሰንት የሆነ ንጹህ የሚመስል ፊት ገብቶ እንዴት አድርጎ እንደዘረፈን ላሳያችሁ። እንደገባ ወዲያው ምንድነው ያደረገው? ቀና ብሎ የአካውንት ለጥፈናል። እሱን አየ። ቀና ብሎ ካየ በኋላ ወዲያውኑ እሱን አካውንት መጻፍ ነው የጀመረው። ምክንያቱም አካውንት ሲያስገባ ስም ይመጣለታል። ያንን ስም ተጠቅሞ ኤዲት ለማድረግ ማለት እንደገባ ያንን አረገ። ከዛ በኋላ ኤዲት ያደረገውን ለማን ይልከዋል? በኤአይ ይሰራል እንትን ደረሰኝ። እሱን ኤዲት ለሚያደርግለት ልጅ ማለት ነው። ከዛ በጣም የሚገርመው ደወለ። ከዛ እንደላከለት ምናምን አይነት ነገር ነው። እዚህ ጋር በጣም ጨንቆታል ልጁ። ካሜራው እኮ ፊት ለፊት ነው። እንዴት ሰው ካሜራ እያለ እንደዚህ አይነት ድፍረት እንደሚዳፈር እግዚአብሔር ይውቀው። ብቻ ከዛ በኋላ መጠበቅ ጀመረ። እጁን ይበላል፣ ምን ይላል። ድጋሚ ቼክ አረገው ልክ ነው አይደለም የሚለውን አሁንም ከዛ ተሳስቷል የሆነ ነገር ድጋሚ አስተካክሎ ላከው። እዚህ ጋር ሌላ ከስተመር ከኋላ ሲመጣበት ዩት እንዴት እንደሚደነግጥ ከዛ እንዳያዩት ተጨነቀ። ቶታል ሪከርድ ያደረግነው 20 ደቂቃ ምናምን ሲሆን እዚህ ለቪዲዮ እንዲመች አድርገን በ3 ደቂቃ እንዲያልቅ አድርገነዋል። ጫማውን ተቀበለ። መጀመሪያ ቁጥር ጠይቆ ነበረ ግን ረሰው ድጋሚ ጠየቀ። በቃ ቼክ አደረገ። ምንም እግሩ ላይ ራሱ አለከው። በቃ ጣቱን 10 ይበላል። ምን ሆነ? አሁን እዚህ ጋር እየጠበቀ ያለው ምንድነው? አንድ ከስተመር እስኪገዛ። ምክንያቱም የኛን እንዴት ነው ዝም ብለው ነው ወይ ደረሰኝ የሚያነሱት ወይስ ቴክስት አይተው ምናምን የሚለውን ቼክ ለማድረግ በጣም ብዙ ሰዓት ነው ቁጭ ያለው እሱን ቼክ ለማድረግ ብቻ። ዛሬም እንደዚህ አይነት ነገር ይሄ ከትላንት ወዲያ ነው። ዛሬም በዚሁ መልኩ የራሱ ልጅ ልኮት ነው መሰለኝ የሞከረብናል። እሱን በፓርቱ ለቅላችኋለሁ። የዚህኛው ፊት ደግሞ ከላይ እንዳስቀምጥኩላችሁ ነው። እዚህ ጋርም እንደምታዩት ነው። ይሄኛው በኤአይ ክሊር የሆነ ሲሆን ይሄኛው ደግሞ እዚሁ ካሜራው ላይ ያለው ነው። በቃ በጣም ፎቶሾፕ እስኪሰራ ድረስ በጣም ብዙ ሰዓት ገደለበት። በመሀል ላይም እነዚህኞቹ ልጆች አሁን ሌላ ከስተመር ናቸው እነዚህና ፕሮቴክተር ገዝተው ሲወጡ አየ ያለውን ድባብ ማለት ዝም ብሎ ፎቶ እንደሚነሳ ምናምን። ከዛ በኋላ እዚህ ጋር ምን ሆነ? ለሚሰራለት ልጅ ደወለለት እና ደውሎለት ቼክ አስደረገ ምናምን። ሁሉም ነገር ኦኬ ነው። ተላከ። አሪፍ አድርጎ ሰርቶ ላከለት ማለት ነው። እዚህ ጋር እችኛዋን ፓርቲውት እዚህ ጋር ኪሱን ጠፋበት። የቲክቶክ ጨነቀው በጣም አላበውና እዚህ ጋር ብቻ ይሄ ልጅ ተሳክቶለት ወስዶብናል። ግን ለሌሎቻችሁ ትምህርት እንዲሆን ነው። ይሄው በዚህ ስክሪንሻት ነው እንደምታዩት ኤፍቲ ብሎ ኪውዲ ምናምን ነው የሚለው። ትክክለኛው ግን ኤፍቲ ብሎ ቁጥር ነው። በዚህኛው ደረሰኛ አድርጎ ተሳክቶለታል። ዛሬ ያለው ደግሞ አልተሳካለትም። ግን አሳያችኋለሁ የልጁን በፓርት ለጥንቃቄ ያህል ነው። እንደዚህ አይነት ሰዎች እናንተ ሱቅም ሊመጡ ስለሚችሉ ለጥንቃቄ ያህል ነው። ይህን ቪዲዮ ላይክ አድርጉት፣ ከዛም ሼር አድርጉት። ሊደርሰው ይችላል። ለእሱም መማሪያ ለእናንተም ለጥንቃቄ ይሆናል። እናመሰግናለን። እንደ ኳስ በግራ በቀኝ ጢባጢቤ ልጫወትብሽ ከሰራሽው ስራ ከምናቀው የሐዋሳ ልጆች ምናምን በእጅ የሚመጡ አንዳንዱን ለፍርድ ቤት ትቼ ነው እችን የሚያወራሁት። ዛሬ ገብተሽ ስትሳደቢ ቴዲ ሐዋሳ 200 ሺህ ብር ይዞ መጥቶ ኢንቨስት ላድርጋለ ምናምን እኔ በቅርበት የሚያውቁኝ ሰዎች ያውቁኛል። ይህ ስም ለማጥፋት ምናምን እንደሆነ እናንተ ይጠፋችኋል ብዬ አላስብም። 200 ሺህ ብር ኢንቨስት ለማድረግ አይደለም ኢትዮጵያ። በአሁኑ ሰዓት ሰው 200 ሺህ ብር ይዞ ሬስቶራንት አይገባም። ጀስት ኢን ኬዝ ብሎ 1,500,000 ይዛችሁ ነው የምትገቡት። እንደው ቴዲ እንደዚህ አድርጋለሁ 100 ሺህ ብር ይዘህ ምናምን ብላችሁ ንቃተሊ ናችሁን ኩዌሽን እንዲደረግ 300 ፓውንድ ነው ትኬት ራሱ 300 ምናምን ሺህ እኮ ነው። እንደዚህ ነው የሚያደርገው ምናምን በቃ ስለተሳደበች። እንደው በዚህ ሴትዮ ተጭበርብራችሁ ማታውቁት ነገር ካለ እንደው ልንገራችሁ ብዬ ነው። ቀኑን ሙሉ ባወራ የዚህ ሴትዮ እንኳን እኔ መንግስት ራሱ የዚህ ሴትዮ ክስ ቀኑን ሙሉ ቢያወራ አልቅም። በጣም ብዙ ህዝብ አስጨርብራለች። በጣም የብዙዎችን ላይፍ ሜዘረብል አድርጋለች። የሐዋሳ ልጆችን ንብረቶቻቸውን አሽጣለች። በአራጣ በማታለል በማስፈራራት አደገኛ ወንበዴ ማጅራት መቺ ናት። ያላስለቀሰችው ሰው የለም። የነዚህ ምስኪኖች ለቅሶ ዛሬ ቀን ጠብቆ እንደዚህ እያደረጋት ነው። እንዴት ሴትዮ
እዚህ የሐዋሳ ልጆች አላችሁ፣ የሐዋሳ ልጆች አላችሁ። አንድ የሚወዳት የሐዋሳ ልጅ ካለ እኔ ከመላሴ ፀጉር ይነቀል። ስሟን በመልካም የሚያነሳ አንድ የሐዋሳ ልጅ ስሟን በመልካም የሚያነሳ በጣም እኛ ጀስት ለአብሮነት ለምናምን ብለን ብዙ ስላልተናገረን ምናምን እንጂ በረከት ገበሬዋ በቃ ይደብራ አለ በቃ ምናምን ተባብለን የተውነው በቃ ዝም ያልነው ነገር ነው። እዚህ ሌላ ጉዷ ማለት ነው። ደብቆላታል እንደ ሚዲያ ሰው መሆኑ እኔ በሆነ ጊዜ ድሮ ዘርግፌው ነበር ይሄን ጉዷ። እና ዛት ሽንኩርትና ቲማቲም በመደብ ይሸጣል። እናቶች አሉ ትላልቅ እናቶች እና እነሱን እየሰረቀች እሷ ደግሞ ከነሱ ላይ ወስዳ አትርፋ ሌላ ቦታ ለነጋዴዎች ለአትራፊ ሱቅ ላይ ምናምን ለሚሸጡ ይሉ ለነሱ ሄዳ አረብ ሰፈር ምናምን ትሸጣለች። ለከብቶች የበሰበሰ እንትን የለም ይሄ የበሰበሰ ቲማቲም ለከብቶች ይሸጣል። እኛ ሀገር ይውላችሁ ከብት የሚያደልቡ ምናምን ሰዎች ይገዛሉ። ያንን ለከብቶች ገበያ ላይ ከብቶች ምናምን ሲበሉ ሐዋሳ ገበያ ዳር የታወቀ ነው። አሁንም ብትሄዱ አለ ከብቶች በየአትክልት ተራው ላሞች ምናምን አይጠፉም። እና ለነሱ የሚሰጠውን ከከብቶቹ ላይ ነጥቃ ወስዳ ለነዚህ ከብት ለሚያደልቡ ምሸጥ ሆነች። እሱ ለምን ዝም እንዳለ አላውቅም። ቴዲ እኔ እኮ ደሜን አፍልቶታል። ትላንትና አይታችኋል ላይቭ ላይ ቤተሰቦቼ ጋር ሐዋሳ ድረስ ደውዬ የኔም የቴዲ ቤተሰቦች ያሉበት ሰፈር ላይ ደውዬ ነው ቴዲ የታገር ልጅ ተናገሩ ያልኩት ያስመሰከርኩት። እሺ ግማታ ጠምባታ አውቃን ነው ዝም ያልናት እኔ ቀን ያወራሁትን ይሄም ፋፊ ሪከርድ ላይ ነው የሱም ሪከርድ ያደረገችው። ትላንትና ሪከርድ ያደረገችው ፋፊ ናት። ገብታችሁ እዩ። ቀን እኔ የተናገርኩትን ነው ማታ የደገመው። አብሮ አደግነን እቺ ንፍጣም ቀማላ አውቃን ነው ዝም ያልንሽ ግማታ ጠምባታ እንዴ ምን ነው ማየ በእንቁላሉ በቀጣሽኛል እንዴ? በዛን ዘመን ነበር በማማሲያ እኮ እጇን እግርግሯን ብትባል ኖሮ ይሄ ሁሉ አገር መዝረፍ ላይ አትደርስም ነበር እኮ። ደግሞ ኦሮሞ ነኝ የት ጋር እንዴ? ምን ነው በብሔርሽ ታፍሪያለሽ እንዴ? በዘርሽ ታፍሪያለሽ እንዴ? እኔ ማውቀው የወላይታ ተወላጅ እንደሆንሽ ነው። ቤት ጋር መጥተሽ ኦሮሞ እንደሆንሽ እኔ አላውቅም። ምንድን ነው ያሳፈረሽ? ያሳፈረሽን ነገር ንገሪ። ምንድን ነው ያሳፈረሽ? መንግስት ያለው መንግስት እኮ የሁላችንም ነው። የማንም አይደለም፣ የማንም ብሔር አይደለም፣ የማንም የግል አይደለም እኮ መንግስት የሀገር ነው፣ የህዝብ ነው። ለማጭበርበር እንዲመችሽ ባንቺ ቤት ልታፏግሪ አይሰማሽም መንግስት። ጉድሽን አውጥቶ ይሄው አደባባይ ላይ ያወጣልሽ። እንዲህ ተለጥፌ ምናምን የሆነ ነገር ድሮ በወያኔ ዘመን እንደዛ ነበር። ለዛ እኮ ነው ድሮ እንደዛ ነበር። እናቅሻለን። ስንቱን የሀገራችን ልጆች ስንቱን ጉልበትሽን ተጠቅመሽ ኃይል እየተጠቀምሽ በገንዘብ በምን ስንቱን አሳስረሻል፣ ስንቱን ነጥቀሻል። አቅሻለሁ አንቺ ግማታ ንፍጣ እልህ ነበረብኝ አንቺ ላይ። እንደዚህ ነው የምበቀልሽ። በሶሻል ሚዲያ መጥቼ ነው የምበቀልሽ። ምን ላርገው? እንደው መንግስት ልዋጠው? ምን ላድርገው? አውቃለሁ የስንቱን እንዳስለቀሽ አንቺ ባለጌ፣ አንቺ ስድ አውቀን ነው ዝም ያልሽ። ገበናሽን ላለማውጣት ነው እስከዛሬ አያገባኝም። ስለአንቺ ስጠይቅ ዝም ያልኩት አውቄ ነው ዝም ያልኩሽ። አውቀሻለሁ፣ እስከ ዘር ማንዘርሽ አውቀሻለሁ። አርፈሽ ትቀመጫታለሽ። አሁንም ከሀገር እንደወጣሽ እዛው አፍሽን ስብስብ አድርገሽ ቁጭ በይ። እምቢ ካልሽ ደግሞ የምትተባበርሽን እህትሽን ሁሉ ነው ማመጣልሽ። የእህትሽን ሁሉ ነው ሰነድ ማወጣው። ታየኛለሽ። እናትሽ አፈር ድንጋይ ትብላ።